ሰላም ሰላም እንዴት ናችሁ የፓራዳይም እንግሊዘኛ ቋንቋ ተማሪዎች? ኦኬ ዛሬ የምነግራችሁ ቁም ነገር ደግሞ እንግሊዘኛ ቋንቋ መማር ማለት ወይንም ማስተማር ማለት ምንድነው? እንዴት ነው ተምረናል የምንለው በምን አይነት መንገድ ሲሆን ነው የሚለው ነው። በጣም ይጠቅማችኋል ይሄ ሚስጥር ማለት ነው። ኦኬ ቋንቋ መማር ማለት ሰዎች እንግዲህ በሶስት ነው የሚከፈሉት። አንደኛ ቋንቋውን የሚያውቁ ቋንቋው የገባቸው፣ ሁለተኛ ህጉ የገባቸውና ሶስተኛ ህጉም ቋንቋውም የገባቸው ተብሎ በሶስት ነው የሚከፈሉት ማለት ነው። ግራመር ለርነርስ ኤንድ ግራመር ቲቸርስ ብዙ ጊዜ ዲፕ ቋንቋውን ያውቁታል፣ ህጉን በደንብ ያውቁታል፣ ህጉን ያስተምሩታል እንጂ አቀላጥፎ እንግሊዝኛ ሲናገሩ ብዙ ጊዜ አይስተዋልም። ኦኬ ምናልባት እንግሊዝኛ ካወሩ እንኳን አካዳሚክ እንግሊሽ ነው ቃላት እየፈለጉ ምናምን እንደዚህ ፍሉዌንሲ የሌለው አክሰንት ምናምን ነገር የሌለው ነው የሚሆነው ድንገት ካወሩ እንኳን። ኦኬ በአካዳሚክ እንግሊሽ ውስጥ ብዙ ጊዜ አንድ ሰው 12 ዓመት ተምሮ ወይም ዩኒቨርሲቲ ተምሮ እንግሊዘኛ አውራ ሲባል ቀጥ እንደሚለው ማለት ነው። ኦኬ በግራመር ህግ ይተበተብና ከዛ በኋላ ቋንቋ ለማውራት እንትን ይለዋል ይቸግረዋል ማለት ነው። ኦኬ ቋንቋ መማር ማለት ምን ማለት ነው ወደሚለው ስንመጣ አንደኛ ኤክስፕሬሽን መማር ነው። ምክንያቱም ኤክስፕሬሽን ኢዝ ዘ ላንጉዌጅ። ኦኬ አንድ ሰው ኤክስፕሬሽን እያስተማራችሁ ከሆነ ሂ ኢዝ ቲቺንግ ዩ ዘ ላንጉዌጅ። ምክንያቱም ኤክስፕሬሽኖቹ ናቸው የምታወሩት ማለት ነው። ኦልራይት ለምሳሌ ሲምፕል ፕሬዘንት ቴንስ ከማስተምረው ይልቅ ሃው ማች ኢዝ ኢት የሚለውን ባስተምረው ቢያንስ ሾፒንግ ጋር ሂዶ ዋጋ ስንት ነው ብሎ መጠየቅ ይችላል ማለት ነው። ኦኬ መከራከር ይችላል ማለት ነው። ሬስቶራንት ሂዶ የሆነች ፍሬዝ ባስተምረው ወይንም ኤክስፕሬሽን ባስተምረው የሆነ ነገር ማውራት ይችላል ማለት ነው። እነዚህ ነገሮች ሲጠራቀሙ ፕራክቲስ እያደረጋቸው ሲመጣ ጭንቅላታችን ላይ ፓተርን መሆን ይጀምራል ማለት ነው። ኦኬ ስለዚህ ኤክስፕሬሽኖችን ማስተማር ነው። ከዛ በተረፈ ግን የሚጎል ነገር አለ። ኦኬ እነዚህ ኤክስፕሬሽኖች እንዴት ነው ጭንቅላት ላይ የሚቀመጡት? ይሄንን በሌላ ቀን ምነግራችሁ ይሆናል ማለት ነው። ኦኬ ስለዚህ ኤክስፕሬሽን ማስተማር ነው። አገላለጹ ሙሉ አገላለጹም ማለት ነው። አሊያ ፍሬዝ ማስተማር ነው። ፍሬዝ ማስተማር ደግሞ የተጀመረ ሐረግ ነው ግን መግባቢያ ነው። ለምሳሌ ኩዳይ ፍሬዝ ነው አላለቀም አይደል? ግን እንግባባበታለን። ከናይ ኩዳይ እንደዚህ ፍሬዞች አሉ ማለት ነው። ኦኬ ሌላው ኢዲኤም ማስተማር ነው ወይንም ኢዲኤም መማር ነው። ቮካብለሪ ማስተማር ነው ወይንም ቮካብለሪ መማር ነው። ስላንግ መማር ነው። ኦኬ አክሰንት መማር ነው። ኦኬ አንድ ቋንቋ ተማሪ ወደኛ ሲመጣ አክሰንት፣ ቮካብለሪ፣ ፕሮናንሲዬሽን፣ ፍሬዝ፣ ኤክስፕሬሽን በዚህ ትጠምቀዋለህ ማለት ነው። ከዛ በኋላ ኮንቨርሴሽን ፕራክቲስ ይኖራል። ከዛ በኋላ ፕሮጀክት ምናምን ትሰጠዋለህ ማለት ነው። 6 ፔጅ የኮንቨርሴሽን ትሰጠዋለህ ማለት ነው። ከዛ በኋላ ምን ይሆናል ማለት ነው? ያንን እየሸመደደ ሽምደዳ ወደ ፍሉዌንሲ መምጫ አንድ መንገድ ስለሆነ ማለት ነው። ኦኬ ስለዚህ ይሄንን ስታደርግ ቋንቋ እያስተማርክ ነው ወይንም አንድ ሰው ቋንቋ እየተማረ ነው ማለት ነው። ነገር ግን አንድ ግራመር የሚባለው ነገር ለምሳሌ ግራመር actually helps you to speak in a right manner. okay grammar shapes your English እንግሊዘኛችሁን ሼፕ ነው የሚያደርገው ማለት ነው። ኦኬ ኦፍ ኮርስ ግራመር ያስፈልግም እያልን አይደለም። ኦኬ አሁን እንግዲህ የግድ እየሆነብን አንዳንድ ጊዜ ያለ ግራመር ነገሮች አልሆን እያሉ እየገባንበት ነው ያለ ነው ማለት ነው። ኦኬ አንድን ሰው ግን ሩል ስታስተምረው ምን ይሆናል ማለት ነው? ለምሳሌ I is a subject plus am is a verb. Actually there are two type of verbs, an action verb and an auxiliary verb. Okay am is an auxiliary verb. Okay I am. Okay so we need another word, action verb ያስፈልገናል። drink, I am drink. Actually we don't normally say I am drink, ing እንጨምራለን I am drinking, or either we omit am and ing form, we say I drink. Okay then present perfect tense, present perfect continuous, present past perfect continuous confused እየሆነ ይመጣል ማለት ነው። ኦኬ ዘን ይሄ ሰው ወደ ሾፒንግ ሲሄድ ጠቦኛል በእንግሊዘኛ ምን ነበር? ኦኬ አይችልም ማለት ነው። ኦኬ ልብሱ ጠቦኛል፣ ልብሱ ሰፍቶኛል። ልብስ መቀየራ ክፍል የት ነው በእንግሊዘኛ እንዴት ነበረ? ኦልራይት ዋጋ ስንት ነው? ቆርጥ ያለው ስለማለት በእንግሊዘኛ ምን ነበረ? ኮንፊውዝድ ይሆናል። ከዛ በኋላ በጣም መጨናነቅ ይጀምራል ማለት ነው። ኦኬ እንግሊዘኛ በጣም እንደማይችል እየተረዳ ይመጣል ማለት ነው። ኦኬ ስለዚህ ግራመር actually shapes your English እንግሊዘኛችሁን ሸፕ ነው የሚያደርገው ማለት ነው። ኦኬ አንድን ሰው በ6 ወር ውስጥ ብቁ ተናጋሪ ለማድረግ
ቅድም ከላይ ከጠቀስኩላችሁ የማስተማር ዘዴዎች ኤክስፕሬሽንስ ምናምን ስታስተምረው ትቆይና መጨረሻ ላይ ደግሞ ቢያንስ 4 ወር ቢፈጅ ይሄ 2 ወሩን ደግሞ ትንሽ ግራመር ዲፕ ሳይገባ ጽንሰ ሐሳቡን እንዲረዳው ማድረግ ያስፈልጋል። አሊያ አንዷ ተደፍራ ሂዳ ተደፍሬያለሁ ለማለት ደፍሬያለሁ እንዳለችው እንዳይሆን አይ ሬፕድ እንዳለችው what do you mean I raped okay or I raped you got raped or you raped alright እንደዚህ አይነት ነገሮችም ይፈጠራሉ ማለት ነው። ግን ኢምንት ናቸው። ዋናው ነገር ቋንቋው መማር ነው። ቋንቋው መማር ደግሞ ከላይ በነገርኳችሁ መንገድ ነው ማለት ነው። እስኪ ቃላቶች እንማር። ስዕሎችን አሳያችኋለሁ ወደ እንግሊዘኛ። ኦኬ ጀበና፣ ኮፊ ፖት፣ ኮፊ ፖት፣ ሽቶ፣ ፐርፊውም፣ ፐርፊውም፣ ምላጭ፣ ሬዘር፣ ሬዘር፣ ልብስ መተኮሻ፣ አይረን፣ አይረን፣ ቅርጫት፣ ባስኬት፣ ባስኬት፣ መወልወያ፣ ሞፕ፣ ሞፕ፣ ሻንጣ፣ ላጌጅ፣ ላጌጅ፣ ካልስ፣ ሶክ፣ ሶክ። እስቲ በእንግሊዘኛ ሳጠናን ያደርኩት በላይ I studied all night ቆንጆ። እሺ ከክፍሌ አንደኛ ነው የወጣሁት በላይ I scored at top of my class ጎበዝ በጣም ና። እስቲ በእንግሊዘኛ ሳሙኤል የክፍላችን ረባሽ ተማሪ ነው በላይ Samuel is the most disturbance student in our class ጎበዝ ልጅ። እሺ መጽሐፍ አብድሪኝ እስቲ ብለህ ጠይቀኝ May I use your book ቆንጆ። እሺ ፈተና ስለደረሰብኝ ማጥናት አለብኝ በላይ እሺ ቴንክ ዩ። ከክፍሌ አንደኛ ነው የወጣሁት ማለት ስትፈልጉ አንደኛ መሆን ቶፕ ኦፍ ዘ ክላስ ነው ይባላል። ስለዚህ ከክፍሌ አንደኛ ነው የወጣሁት ስትሉ I am the top of my class I am the top of my class ነው የምትሉት። በጣም ቆንጆ። መጽሐፍ ልታወሰኝ ትችላለህ፣ መጽሐፍ ልታወሽኝ ትችላለሽ ብላችሁ መጠየቅ ስትፈልጉ መጀመሪያ ማዋስ ለንድ ነው የምትሉት ለንድ። ስለዚህ በጣም ትሁት ሆናችሁ መጽሐፍ ልታወሽኝ ትችላለሽ ብላችሁ መጠየቅ ከፈለጋችሁ could you lend me your book could you lend me your book ትላላችሁ። በጣም ቆንጆ። ሳሙኤል በጣም ረባሽ ተማሪ ነው፣ ገሌ በጣም ረባሽ ተማሪ ናት ማለት ስትፈልጉ ረባሽ ተማሪ ዲስተርበር ብቻ ሳይሆን ዲስራፕተር ማለት ትችላላችሁ። ዲስራፕተር። ስለዚህ ሳሙኤል በጣም ረባሽ ነው ስትሉ Samuel is the disruptor of the class Samuel is the disruptor of the class ነው የምትሉት ማለት ነው። ቆንጆ። የፕላስ ምልክቷን መጫን እንዳትረሱ። Thanks for watching
እሺ ዛሬ ምን ቃል ለማመድ በየቀኑ አንዳንድ ሐረግ ብትለማመዱ በወር 30 ሐረግ ያን ተጠራቅሞ ነው እንትን የሚለው እየተጠራቀመ ይሄ አሁን የምሰጣችሁን በየቀኑ አንዳንድ የመለማመጃ ሐረግ ቀኑን ሙሉ የምታነበንቡት ነው ማለት ነው። ጭንቅላታችሁ ትክክለኛ መረጃ ነው ብሎ እንዲያስቀምጠው። በነገራችን ላይ ጭንቅላታችን እንደ ሞባይል አይነት አሰራር ነው ያለው ማለት ነው። ሞባይል አይታችሁ እንደሆነ ማትፈልጉትን ፋይል ወይም ብዙ ጊዜ ማትጠቀሙበትን ፋይል ትራሽ ብሎ ያመጣዋል፣ አጥፋው ማለት ነው። ኦኬ፣ ስለዚህ አያስፈልግም ብሎ ነው የሚያስበው። ስለዚህ ጭንቅላታችንም in the same way እንደዚህ አይነት አሰራር ነው ያለው ማለት ነው። የሆነ ቃል ብዙ ጊዜ ማትጠቀሙበት ከሆነ ይደልታል። ኦኬ፣ ለዛ እኮ ነው ብዙ ጊዜ ይሄን ቃል አጥንቼው ነበር ጠፋኝ የምንለው ማለት ነው። ኦኬ፣ ስለዚህ ቀኑን ሙሉ ያልኳችሁ ለዛ ነው ማለት ነው። እሺ ዛሬ የምትለማመዱት ጉድ ባይ ኪፕ ኢን ታች እቺን ሐረግ ነው የምትለማመዱት ቀኑን ሙሉ ማለት ነው። ኦኬ፣ ጉድ ባይ ኪፕ ኢን ታች፣ ጉድ ባይ ኪፕ ኢን ታች፣ ቻው እንገናኛለን ማለት ነው። ይሄንን ቀኑን ሙሉ ትሉታላችሁ፣ እዛ ወረቀት ላይ ትጽፉታላችሁ፣ እዛ ግድግዳ ላይ ትለጥፉታላችሁ። ሁሌም ባያችሁት ቁጥር ታነቡታላችሁ። ጭንቅላታችሁ ትክክለኛ መረጃ ነው ብሎ ያስቀምጠዋል። ከዛ በፈለጋችሁት ጊዜ እያወጣችሁ መጠቀም ትችላላችሁ ማለት ነው። እሺ ምን ብዬ ልመልስ? መልስ ብዙ ጊዜ ይቸግረናል አይደል? በተለይ ጀማሪ ከሆን ማለት ነው። ፍሬዙን ምን ብለን እንደምንመልስ ፍሬዙ ይጠፋናል። ይሄ ደግሞ የእንግሊዘኛ አገላል ኤክስፕሬሽኖችንና ፍሬዞችን ስለማታውቋቸው ነው ማለት ነው። ቋንቋ ማለት ደግሞ ፍሬዝ ማወቅ፣ ኤክስፕሬሽን ማወቅ ነው። እንዴት ይገለጻል የሚለው ማወቅ ነው ማለት ነው። አንድ ሰው ለምሳሌ ኮንግራጁሌሽንስ አለኝ፣ እንኳን ደስ ያለ ምን ብዬ ልመልስ? ኦኬ ዩ ካን ሴይ ቴንክ ዩ፣ አመሰግናለሁ ማለት ይቻላል። ቴንክ ዩ ኮንግራጁሌሽንስ መልሱ ቴንክ ዩ። ወይም ደግሞ እንኳን አብሮ ደስ አለን ከሆነ ይሄ ስሜት የሚገለጸው ኢት ኢዝ ኤ ግሬት ኤ ሃፒ ቱጌዘር። ኦኬ ኢት ኢዝ ኤ ግሬት ኤ ሃፒ ቱጌዘር፣ እንኳን አብሮ ደስ አለን። እንደዚህ ነው የምትሉት ማለት ነው። እሺ ምን ይወራ በዚህ ላይ ደግሞ እስኪ አንዳንድ የሆነ ፈገግ የሚያደርግ ወይንም እንደዚሁ በተለምዶ በእንግሊዘኛ ብዙ ጊዜ የምንላቸው ነገሮች አሉ ማለት ነው። ለምሳሌ አትሄድ አትመጣ ቁርጥ እናቷን ነው የምትመስለው። አሁን ይሄ ብዙ ጊዜ ሲቀልዱበት ምናምን ስለምሰማ ነው አሁን ላወራችሁ የፈለኩት ማለት ነው። ይሄንን በእንግሊዘኛ ሲገልጹት እየተሳሳቁ ሺ ነቨር ጎ ሺ ነቨር ካም ከት ሄር ማዘር እያሉ ሲሳሳቁ ስለማይ ነው ብዙ ጊዜ ማለት ነው። በተለምዶ ይባላል ይሄንን ሐሳቡን ለመግለጽ ማለት ነው። አትሄድ አትመጣ፣ ብዙ ጊዜ ግን ነጮች እንደዚህ አይጠቀሙም። አትሄድ አትመጣ፣ አትሄድ አትቀር ምናምን ነገሮችን አይጠቀሙም ማለት ነው። ኦኬ ለምሳሌ አባትህን ነው የምትመስለው ከሆነ you are just like your father። ኦኬ you are just like your father፣ አባትህን ነው የምትመስለው ትላላችሁ። እናትህን ነው የምትመስለው you take after your father፣ ዩ ቴክ አፍተር ዩር ማዘር፣ እናትህን ነው የምትመስለው። ወይንም ቴክ አፍተር የሚለውን ተጠቀምን ማለት ነው በሌላ መልኩ። ወይንም ዩ አር ጀስት ላይክ ዩር ማዘር በቀላሉ ማለት ነው። ቴክ አፍተር የሚለውን ካልተጠቀማችሁ ዩ አር ጀስት ላይክ ዩር ማዘር፣ እናትህን ነው የምትመስለው ትላላችሁ። ወይም ደግሞ ዩ ቴክ አፍተር ዩር ማዘር ትላላችሁ ማለት ነው። አንድ ነገር ነጥላችሁ ግን አፍንጫዋ አባቷን ነው የሚመስለው ከሆነ her nose is like her father፣ አፍንጫዋ አሁን የሆነች ነገር ነጥለን ነው ማለት ነው። her nose is like her father ትላላችሁ ማለት ነው። ወይንም አፍንጫህ ግን አባትህን ነው የምትመስለው ከሆነ your nose is like your father ትላላችሁ ማለት ነው። ይሄ አትሄድ አትመጣ የሚለውን ስሜት በእንግሊዘኛ ለመግለጽ ግን የምትጠቀሙት ትክክለኛ አነጋገር ልንገራችሁ። ለምሳሌ አትሄድ አትመጣ እናቷን የምትመስል she is the spitting image of her mother፣ እንደዚህ ነው የምትሉት ማለት ነው። she is the spitting image of her mother። ይሄ ስጦታ ላንቺ ነው፣ የሆነ ነገር ስትሰጡ ነው ማለት ነው።
ሌላው you are so kind ደግ ሰው ነህ you are kind ወይንም you are so kind so ካላችሁ ደግሞ በጣም ደግ ነህ እያላችሁ ነው ማለት ነው ሌላው የተጠቀሙት ሐረግ what a coincidence okay coincidence or coincidence okay pronunciation okay ባንዱ I got here yesterday ማለት ደግሞ ትናንት ነው የመጣሁት what a coincidence ማለት ምን በጣም የሚገርም ግጥምጥሞች ነው ማለት ነው ሌላው I'm down with the work ማለት ለስራ ፍለጋ መጥቼ ነው ማለት ነው ሌላው I'm glad to hear that የሚል ሐረግ ተጠቅመዋል ያ ማለት እንደዚህ ስላልሽኝ ደስ ብሎኛል I'm glad to hear that ሌላው are you here for business trip ለስራ ጉብኝት ነው ወይ የመጣሽው የሚጨምሯት ማለት ነው is that so ነው እንዴ ማለት ነው is that so ነው እንዴ isn't it idle ትላላችሁ isn't it idle ትላላችሁ ማለት ነው are you serious ከምርህ ነው እንዴ ትላላችሁ are you serious okay የሆነን ሰው ያወራችሁት are you serious ከምርህ ነው እንዴ ትላላችሁ ማለት ነው what do you mean ምን ለማለት ነው or ምን ማለት ፈልገህ ነው ስትሉ what do you mean what do you mean what do you mean okay like what ካላችሁ ለምሳሌ የሆነ ነገር ያወራችሁ ማለት ነው ምሳሌ ከፈለጋችሁ like what ለምሳሌ ነው የምትሉት ማለት ነው are you kidding ቀልድህን ነው or እየቀለድክ ነው ወይ ለማለት are you kidding ማለት መቀለድ ነው I don't care አያገባኝም ወይም ግድ አይሰጠኝም ስትሉ I don't care ምንም ነገር ብታስብ I don't care ምንም ይሁን ምን I don't care ትላላችሁ I don't care ማለት አያገባኝም ግድ አይሰጠኝም የዛሬው ትምህርታችን አማርኛ ቋንቋ ስታወሩ የምትቀላቅሏቸው እንግሊዘኞችና አንዳንድ ጠቃሚ የሆኑ ሐረጋት ናቸው እነዚህን በጣም ተለማምዷቸው አማርኛ ስታወሩም ቀልቀል አድርጓቸው ደስ ይላል አማርኛችሁ ማለት ነው ኦኬ ስለዚህ ይሄንን ይመስላል ማለት ነው በሌላ የትምህርት ክፍል እስከምንገናኝ thank you This guy has talent that he can climb any fence in 10 seconds. So his name is Valera Pashkovich, a professional parkour. He smoothly climbs any fence with ease. He can easily escape from the cops because even if there's a huge wall in front of him, he can easily get over it. He can do this due to his daily hours of practice, which is why he definitely deserves a like. እሺ ትርጉሙ ምን ይሆን ለምሳሌ ይሆን እንግሊዘኛ He speaks his mind. Okay. He speaks his mind. ምን ይሆን ትርጉሙ he speaks his mind ማለት ጭንቅላት አእምሮ ማለት ነው ኦኬ ስለዚህ he speaks his mind ከተባለ ትርጉሙ የሚያስበውን ነው የሚያወራው ማለት ነው ለምሳሌ you speak your mind ከሆነ የምታስበውን ነው የሚያወራው አንድ ሰው የሚያስበውን የሚያወራ ሰው ከሆነ speak his mind ነው የሚባለው ማለት ነው ስለዚህ የዚህ ትክክለኛ ትርጉም ቃል alright እንዴት ነው የሚገለጽ የሚል ክፍል ላይ ያለ ነው ማለት ነው ኦኬ አገላለጹን ነው ማወቅ መማር ምን ይችላል በነገራችን ላይ ይሄ እንግሊሽ ቪሌጅ የሚባለው ነገር በጣም ብዙ ነገሮችን አቅፎ ያዘ ነው ኦኬ እንዴት ነው የሚጠየቅ አንድ ክፍል ነው እንዴት ነው የሚገለጽ አንድ ክፍል ነው እንደዚህ ብሎ የነበረ ሰድቦኛል አልሰደበኝም አንድ ክፍል ነው ኦኬ ይሄን እንግሊዘኛ እንዴት ምን ሊል ፈልጎ ነው አንድ ክፍል ነው እንዴት ልረዳው አንድ ክፍል ነው ኦኬ ስለዚህ ለውጥ ከፍተኛ ለውጥ ታመጡበታላችሁ እየተዝናናችሁ እንግሊዘኛ የምትማሩበት ቪሌጅ ነው የቋንቋ መንደር ነው ማለት ነው ኦኬ እስኪ ምንድነው አገላለጹ የከበዳችሁ ራሴን እየከተከተኝ ነው የብዙ ኢትዮጵያኖች ችግር ስለሆነ ይሄንን በደንብ አርጋችሁ መረዳት አለባችሁ እንዴት እንደሚገለጽ ማለት ነው I have a splitting headache ብዙ ጊዜ ፈረንጆች ይከተክተኛል ይጠዘጥዘኛል ይሄ የሆነ ይሰነጥቀኛል ይወጋኛል ይነዘንዘኛል ይጠዘጥዘኛል እንደዚህ አይነት ነገሮችን አይጠቀሙም የለም ማለት ነው እንደዚህ አይነት ቃል በእንግሊዘኛ የለም ኦኬ ይጠዘጥዘኛል የለም ኦኬ ይሸቀሽቀኛል የለም ይወብቀኛል ምናምን ነገር የለም ምክንያቱም it's a feeling ኦኬ ስለዚህ I have a splitting headache ይሄ ይከተክተኛል የሚለውን ግን ይላሉ መሰለኝ splitting የሚል ቃል ይጠቀማሉ I have a splitting headache
ደረቴን ያፍነኛል። ብዙ ጊዜ አሁን ያፍነኛል አይሉም እነሱ፣ ምክንያቱም ያፍነኛል የሚል የእንግሊዘኛ ቃል የለም ማለት ነው። ኦኬ ስለዚህ እንደነገርኳችሁ ነው። ይወጋኛል፣ ያፍነኛል፣ ይሸቀሽቀኛል የሚል የለም። አለ ካላችሁ which word ኦኬ አምጡ ብትባሉ አታመጡም ለምሳሌ ኦልራይት። ስለዚህ አምጡና እንየው፣ ግን የለም ማለት ነው። እንኳን በእንግሊዘኛ ይቀርና በአማርኛ ራሱ የለም። ኦኬ ለምሳሌ ወገቤን ይሸቀሽቀኛል ብሎ እኮ አማርኛ ይሄ የተግባባንበት ነው እንጂ የተቀመጠ ሐረግ የለም ማለት ነው። በአማርኛ ይሄ ዲክሽነሪ የሆነ በአማርኛ ቋንቋ ውስጥ ማለት ነው ወገቤን ይሸቀሽቀኛል ተብሎ የተቀመጠ የለም እኮ ኦልራይት። እኛ ነን የምንግባባበት፣ ምክንያቱም it is a feeling ኦኬ ስሜት ነው። ስሜታችሁን የገለጻችሁበት መንገድ ነው። አንተ ይሸቀሽቀኛል ስትል እኔ ሰነጥቀኛል ነው የምለው ብዙ ጊዜ፣ እኔ ይሸቀሽቀኛል አይደለም። አንደኛው ጓደኛዬ ደግሞ ወገቤን እንትን ይለኛል የሆነ ይወብቀኛል ነው የሚለው። አንዳንዱ ደግሞ ሌላ ወርድ ነው የሚጠቀመው፣ አንዳንዱ ደግሞ ሌላ ወርድ ነው የሚጠቀመው። ስለዚህ ይሄ ስሜቱን የገለጽንበት መንገድ መጠን ነው እንጂ ራሱን የቻለ እንትን የለውም በአማርኛም እንኳን። ስለዚህ ፍለጋ አትሂዱ እንደዚህ አይነት ቃላቶች ማለት ነው። ኦኬ ጀርባዬን ይከተክተኛል። ጀርባዬን I have got a terrible backache ኦኬ ቴሪብል የሚለው ነው ማለት ነው። ኦኬ ይከተክተኛል የሚለውን ስሜት የገለጽንለት ማለት ነው። እሺ ራሴን ይከተክተኛል I have got a terrible headache እንደዚህም እንዳለን ማለት ነው። ጀርባዬን ይወጋኛል I have got a serious pain in my back or you can say I have got a sharp pain in my back ኦኬ ምን አይነት ፔን ነው? ሻርፕ ፔን ኦኬ። ስለዚህ የስሜቱን መጠን ስንገልጸው ጀርባዬን ይወጋኛል የሚል ትርጉም ያመጣል ማለት ነው። በጣም ያስለኛል I am coughing badly ኦኬ badly ማለት very ማለት ነው። በነገራችን ላይ I need you badly ካለ አንድን ሰው I need you badly ካለ በመጥፎ ፈልግሃለሁ ሳይሆን በጥብቅ ፈልግሃለሁ ነው። ስለዚህ አንድን ሰው ለምሳሌ በጣም ቶልቶሎ እያሳለው ከሆነ ምን ትላላችሁ? you are coughing badly ኦኬ በጣም እያሳለ ነው ትላላችሁ። ጉንፋን ይጫወትብኛል እንደዚህ ይሄ ይጫወትብኛል ምናምን አይሉም እነሱ ማለት ነው። I have a bad flu ነው የሚሉት። ኦኬ እንደዚህ አይነት ነገሮችን እናነሳቸዋለን አንዳንድ ጊዜ የበለጠ ግልጽ ለማድረግ ማለት ነው። እንደዚህ ነው የሚገለጽ። ምን ይወራ በዚህ ላይ ደግሞ እስኪ አንዳንድ የሆነ ፈገግ የሚያደርግ ወይንም እንደዚሁ በተለምዶ በእንግሊዘኛ ብዙ ጊዜ የምንላቸው ነገሮች አሉ ማለት ነው። ለምሳሌ አትሄድ አትመጣ ቁርጥ እናቷን ነው የምትመስለው። አሁን ይሄ ብዙ ጊዜ ሲቀልዱበት ምናምን ስለምሰማ ነው አሁን ላወራችሁ የፈለኩት ማለት ነው። ይሄንን በእንግሊዘኛ ሲገልጹት እየተሳሳቁ she never go she never come cut her mother እያሉ ሲሳሳቁ ስለማይ ነው ብዙ ጊዜ ማለት ነው። በተለምዶ ይባላል ይሄንን ሐሳቡን ለመግለጽ ማለት ነው። አትሄድ አትመጣ ብዙ ጊዜ ግን ነጮች እንደዚህ አይጠቀሙም። አትሄድ አትመጣ አትሄድ አትቀር ምናምን ነገሮችን አይጠቀሙም ማለት ነው። ኦኬ ለምሳሌ አባትህን ነው የምትመስለው ከሆነ you are just like your father ኦኬ you are just like your father አባትህን ነው የምትመስለው ትላላችሁ። እናትህን ነው የምትመስለው you take after your father you take after your mother እናትህን ነው የምትመስለው ወይንም take after የሚለውን ተጠቀምን ማለት ነው። በሌላ መልኩ ወይንም you are just like your mother በቀላሉ ማለት ነው። take after የሚለውን ካልተጠቀማችሁ you are just like your mother እናትህን ነው የምትመስለው ትላላችሁ። ወይም ደግሞ you take after your mother ትላላችሁ ማለት ነው። አንድ ነገር ነጥላችሁ ግን አፍንጫዋ አባቷን ነው የሚመስለው ከሆነ her nose is like her father አፍንጫዋ አሁን የሆነች ነገር ነጥለን ነው ማለት ነው። her nose is like her father ትላላችሁ ማለት ነው። ወይንም አፍንጫህ ግን አባትህን ነው የምትመስለው ከሆነ your nose is like your father ትላላችሁ ማለት ነው። ይሄ አትሄድ አትመጣ የሚለውን ስሜት በእንግሊዘኛ ለመግለጽ ግን የምትጠቀሙት ትክክለኛ አነጋገር ልንገራችሁ። ለምሳሌ አትሄድ አትመጣ እናቷን የምትመስል she is the spitting image of her mother እንደዚህ ነው የምትሉት ማለት ነው። she is the spitting image of her mother